በዛሬው ቪዲዮ ኮንተንት ክሬተር ለመሆን ምን እንደሚያስፈልጋችሁ እነግራችኋለሁ ማለት ነው። ይሄ ቪዲዮ በጣም አጭርና ቀላል ቪዲዮ ነው የሚሆነው ምክንያቱም ጀማሪ ስለሆናችሁ ብዙም ኮምፕሊኬትድ አላረጋባችሁም ማለት ነው። አሁን የምነግራችሁ 6 ነገሮች በጣም ጠቃሚ ነገሮች ናቸው። ነገር ግን እነዚህ 6 ነገሮችን ባታሟሉ እንኳን ዝም ብላችሁ ባላችሁ ስልክ አውጥታችሁ ኢንፊኒክስም ሆነ ቴክኖ አውጥታችሁ በሰልፊ ካሜራው ቀርጻችሁ በፖስቱት አሪፍ ኢንጌጅመንት እና ስቶሪ ካለው ቪዲዮ ፐርፎርም ማድረጉ አይቀርም። አሁን የምነግራችሁ ነገሮች ለማሟላት አቅም ከሌላችሁ እንደዚህ አይነት ኮንተንቶችን እየሰራችሁ አሁን የምነግራችሁ ነገሮች አሟልታችሁ የተሻለ ኮንተንት መስራት ትችላላችሁ ማለት ነው። ይሄ ቪዲዮ እንደሚመቻችሁ ስለማልጠራጠር ደግሞ ላይክ በማድረግ ጀምሩት። የመጀመሪያው የሚያስፈልጋችሁ ነገር ኮንተንት ክሬት ማድረግ የሚችል ሰው ያስፈልጋችኋል። ራሳችሁ ልትሆኑ ትችላላችሁ፣ የከፈላችሁት ሰው ሊሆን ይችላል፣ ጓደኛችሁ ሊሆን ይችላል፣ ወይ ደግሞ የቀጠራችሁ ድርጅት ሊሆን ይችላል። ኮንተንት ክሬት ማድረግ የሚችል ሰው ያስፈልጋችኋል ማለት ነው። ኮንተንት ክሬት ማድረግ የሚችል ሰው ስላችሁ አይዲያ ማምጣት የሚችል ሰው ማለት ነው። አይዲያውን አምጥቶ ለሶሻል ሚዲያ አልጎሪዝም እንዲመጥን አርጎ ማዘጋጀት የሚችል ሰው ማለት ነው። ያንን አይዲያ ደግሞ በደንብ አርጎ ኮፒራይት ማድረግ የሚችል ሰው ማለት ነው። ኮፒራይት ማለት አንድ አይዲያ ይሰጣል፣ ያንን አይዲያ ስትራክቸርድ አርጎ ፎርም አስይዞ ስክሪፕት የሚጽፍ ሰው ማለት ነው ኮፒራይተር። ስለዚህ ኮፒራይቲንግ መቻል አለበት። ከዛም ውጪ ደግሞ ያንን ኮፒራይት ያደረገውን ነገር ወደ ምስል መቀየር መቻል አለበት። ካሜራ አብርቶ የጻፈውን ስክሪፕት ወደ ፕሬዘንቴሽኑ ሲገባ በትክክል ያንን ስክሪፕት ያማረውን ስክሪፕት በቪዲዮም ሲሆን ጥርት ያለና ለሰዎች አፒሊንግ የሆነ ቪዲዮ ክሬት ማድረግ መቻል አለበት ማለት ነው። እሱን ካረገ በኋላ ራሱ ቪዲዮ ኤዲቲንግ የሚፈልግ ከሆነ ኤዲቲንጉ ላይም ያንን ኢሞሽን ዲሊቨር ማድረግ የሚችል ኤዲቲንግ ያስፈልጋል ማለት ነው። እነዚህ ነገሮች ካሟላ ኮንተንት ክሬተር ነው ይባላል። አንድ አሪፍ ኮንተንት ክሬተር ደግሞ አሪፍ የሚያስብለው ነገር ምንድነው መሰላችሁ? አለማቋረጡ ነው። ባለማቋረጣችን ነው እኛም እዚህ ቦታ የደረስነው። አስቡት እስቲ የዛሬ 10 ዓመት በፊት ኮንተንት መስራት ብትጀምሩ ኖሮ ዛሬ ያለ ምንም ጥርጥር በጣም ፌመስ ግለሰብ ነበር የምትሆኑት። ምክንያቱም 10 ዓመት ሙሉ ኮንተንት ከሰራችሁ ስኬታማ ማትሆኑበት ምንም ምክንያት የለም። ለዚህ ደግሞ ምስክሮቹ ኤምኬቢኤችዲ ሊሆን ይችላል፣ ሚስተር ሁዘቦስ እዚህ ዩቲዩብ ላይ የምትመለከቷቸው ከ10 ዓመት በላይ ሰርተውበታል። ከነሱ እኩል የጀመሩት ያቆሙት አልተሳካላቸውም። ከነሱ እኩል ጀምረው ደግሞ እስካሁን ድረስ ያሉት ተሳክቶላቸዋል። መመልከት ትችላላችሁ። ኦብቪየስ የሆነ ምክንያት ነው። ምክንያቱም ካላቋረጣችሁና ኮንሲስተንት ሆናችሁ ከቀጠላችሁ ስኬታማ ማትሆኑበት አሪፍ ኮንተንት ባሰሩበት ምክንያት የለም። ሁለተኛው የሚያስፈልጋችሁ ነገር ደግሞ ኢኩዊፕመንቶች ናቸው። ኢኩዊፕመንቶቹስ ምን ያስፈልጋችኋል መሰላችሁ? የመጀመሪያው ነገር እኔ ማስቀምጠው ማይክ ነው። ማይክ በጣም አስፈላጊ ነገር ነው። ምክንያቱም ቪዲዮአችሁ በትክክል የማይታይ ቢሆን ራሱ በደንብ የሚሰማ ድምጽ ካለው በጣም ቪዲዮአችሁ ፐርፎርም የማድረግ ቻንስ ይኖራል። ምክንያቱም ድምጻችሁ የሚሰማ ከሆነ ቪዲዮ ላይ ያስፈልግ ይችላል። ኦቨርሌይ ልካቱ ትችላላችሁ፣ ስቶክ ፉቴጆችን ልትጠቀሙ ትችላላችሁ፣ ወይ ደግሞ ፌስለስ የሆኑ ነገሮችን ተጠቅማችሁ መስራት ስለምትችሉ ዋና የሚያስፈልጋችሁ ነገር ማይክ ነው። ማይክ ስመርጡ ደግሞ ማየት ያለባችሁ ነገር አንደኛው ካፕቸር የሚያደርገውን የድምጽ ጥራት ዴንሲቲውን፣ ምን ያህል ማክሲመም ቮልዩም እንዳለው፣ ስልክ ላይ ምን ያህል ጩኸት እንደሚኖረው ስታወሩ ማለት ነው። አሁን ይሄ የምጠቀመው ማይክ ከፍተኛ ጩኸት ነው ያለው፣ አመጣጥነዋለሁ ኤዲት ሳረግ ማለት ነው። ስለዚህ እነዚህ ነገሮች አይታችሁ ማይክ መግዛት አለባችሁ ማለት ነው። ሁለተኛው የሚያስፈልጋችሁ ኢኩዊፕመንት ደግሞ እንደኔ አመለካከት ላይት ነው። ምክንያቱም የደከመ ካሜራ ቢኖራችሁ እንኳን ላይታችሁ አሪፍ ከሆነ ተመልካች ማየቱ አይቀርም። ምክንያቱም ብዙም አይረብሸውም ማለት ነው። ነገር ግን አሪፍ ካሜራ ቢኖራችሁ ላይት ከሌላችሁ ጥቅም አልባ ነው። $5000 የሲኒማ ካሜራ ቢኖራችሁና ላይት ባይኖራችሁ በአይፎን ቀርጻችሁ ላይት ቢኖራችሁ የተሻለ ነው። ምክንያቱም በአይፎን ቀርጻችሁ ላይት ስታስገቡበት ጥርት ያለ ቪዲዮ ነው የሚሆነው፣ የሚታይ ይሆናል። ነገር ግን በሲኒማ ካሜራ ቀርጻችሁ ላይት ባይኖረው የተበላሸ ቪዲዮ ነው የሚሆነው። ስለዚህ ከካሜራ በላይ የሚያስፈልጋችሁ ነገር ላይቲንጉ ማስተር ማድረግ ነው። ላይቲንግ በደንብ ማስተካከል ከቻላችሁ በደከመ ካሜራ ፊልም የሚመስል ነገር መቅረጽ ትችላላችሁ ማለት ነው። ላይቲንግ በጣም ፓወርፉል የሆነ ነገር ነው። ስሜታችሁንም የምታስተላልፉት በላይቲንግ ነው። ጨለም ያለ ነገር፣ በጣም ብርሃናማ የሆነ ነገር፣ የሚያምር ከለር ያለው ነገር፣ እያንዳንዱ ነገር ማተር የሚያደርገው በዋናነት በላይቲንጉ ነው። ላይት ስለሆነ ከለሮች የሚፈጥረው ማለት ነው። ከላይት ቀጥሎ ደግሞ መግዛት ያለባችሁ ሶስተኛው ነገር ካሜራ ነው። ካሜራ ስመርጡ ደግሞ በዋናነት መመልከት ያለባችሁ የሪካርዲንግ ሪዞሉሽኑና የሴንሰር ሳይዙ ነው ማለት ነው። እኔ አሁን የምቀርጽ የነበረው በኤስ20 አልትራ ነው ማለት ነው። እሱ ስልካውን እስከ 8K ድረስ መቅረጽ ይችላል ማለት ነው። 8K በጣም ብዙ ነው ለሶሻል ሚዲያ። ነገር ግን እኔ ሪካርድ ማድረግ የነበረው በ4K ነው።
በ4K ሪከርድ አድርጋችሁ ወደ ፉል ኤችዲ ስቀይሩት በጣም አሪፍ ኳሊቲ ነው የሚኖረው። ስለዚህ እኔም እሱን ነው መመክራችሁ። ስለዚህ መግዛት ያለባችሁ ስልክም ሆነ ካሜራ 4K መቅረጽ መቻል አለበት። ከዛ ውጪ ደግሞ በቻላችሁ ታቅም ትልቅ ሴንሰር ያለውን ካሜራ ነው መግዛት ያለባችሁ። እኔም አሁን S21 የመሳሰሉትን ስልኮች መግዛት ይችል ነበር፣ ነገር ግን ተለቅ ያለ ሴንሰር ስለፈለኩ ነው S20 Ultra የገዛሁት ማለት ነው። ከዛ ውጪ ደግሞ ካሜራ በጣም ትልቅ ሴንሰር ነው ያለው። ስለዚህ ካሜራ ትልቅ ሴንሰር ካለው ደግሞ ጥርት ያለና ለእውነተኛው ዓለም የቀረበ ፉቴጆችን ስለሚያመጣላችሁ ትልቅ ሴንሰር ያለው ካሜራ ያስፈልጋችኋል ማለት ነው። ድሮ ሰዎች እኔን ሪኮግናይዝ አያረጉኝም ነበር፣ ነገር ግን በካሜራ መቅረጽ ሲጀምር በጣም ብዙ ሰዎች እኔን ማወቅ ጀመሩ። አሁን ግን በካሜራ መቅረጽ ሲጀምር ትክክለኛ ፉቴጅ ነው የሚያገኙት። ከዛ በኋላ እኔን ማወቅ ጀመሩ ማለት ነው። ይሄን ያለው የሴንሰሩ ልዩነት ሊጠቅማችሁ የሚችለው ማለት ነው። ከዛ ውጪ ደግሞ መግዛት ያለባችሁ ነገር እምላችሁ ስቱዲዮአችሁ ማስተካከል አለባችሁ ነው። ስቱዲዮ ላይ እኔም በጣም ሰነፍ ነኝ፣ ነገር ግን ማስተካከል ያሉብኝ ነገሮች አሉ። እሱን አስተካክላለሁ ማለት ነው። እንደምትመለከቱት በጣም ሲምፕል የሆነ ስቱዲዮ ነው ያለኝ። ከኋላ ሞኒተሩ አለ፣ ላይቲንጎቹ አሉ፣ ግርግዳው አለ፣ ኖርማል ነው። ነገር ግን እናንተ አርቲስቲክ የሆኑ ነገሮችን መጠቀም አለባችሁ። አመለካከታችሁን ቀየር አድርጉትና የአርቲስት አመለካከት ይዛችሁ ነገሮችን ለመመልከት ሞክሩ። ወይ ደግሞ ስዕሎችን ምናምን ግርግዳችሁ ላይ ለጥፉበት። ከዛ ውጪ ደግሞ ላይቲንጉን በጣም አስተካክሉት። ቀልብ የሚስቡ ነገሮችን ጨምሩበት፣ ፕራክቲካል ላይቲንጎችን ጨምሩበት፣ ናቹራል ነገሮችን ጨምሩበት፣ እንደ እጽዋት ምናምን ማለት ነው። ስለዚህ ባክግራውንዳችሁንና ስቱዲዮአችሁን ካሳመራችሁት ከናንተ እኩል ውብ ሆኖ ይታያል ማለት ነው ቪዲዮአችሁ። ስቱዲዮ በጣም ማስተካከል አለባችሁ። ብዙ ሰዎች ተነቁታላችሁ፣ ነገር ግን ከናንተ እኩል የሚታየው ስቱዲዮአችሁ ስለሆነ ክብር የሚያሰጣችሁም ትላልቅ ማስታወቂያ አሰሪዎችንም የሚያስገኝላችሁ ስቱዲዮአችሁ ነው። ወደዳችሁም ጠላችሁም ማስታወቂያ አሰሪዎች ከናንተ እኩል የሚያዩት ከጀርባችሁ የተለጠፈውን ወይ ደግሞ ከጀርባችሁ ያለውን ግርግዳ ነው። ምክንያቱም ቀልባቸውን የሚስበው ነገር የናንተ ኮንተንት ነው። ነገር ግን ኮንተንታችሁን አይተው እናንተ ጋር ከመጡ በኋላ ሲገመግሟችሁ በዋናነት ቀልባቸውን የሚስበው ነገር ግርግዳችሁ ነው፣ ከኋላው ያለው ባክግራውንድ ማለት ነው። ስለዚህ ለሱ ነገር በደንብ መጠንቀቅ አለባችሁ። ሌላ መግዛት ያለባችሁ ነገር ደግሞ አምስተኛው ነገር ላፕቶፕ ነው። ላፕቶፕ ወይ ደግሞ ዴስክቶፕ ያስፈልጋችኋል ማለት ነው። ይህንን ነገር በመመርጡበት ጊዜ ማየት ያለባችሁ ነገር ሁለት ዋና ነገሮች አሉ። አክቹአሊ 3 ወይ 4 ሊሆን ይችላሉ ማለት ነው። የመጀመሪያው ነገር ፕሮሰሰሩ ነው። ፕሮሰሰሩ H ፕሮሰሰር ቢሆን ይመረጣል። ከዛም በላይ ደግሞ ከ10ኛው ጀነሬሽን እና ከዛ በላይ ቢሆን ይመረጣል ማለት ነው። በራይዘን ፕሮሰሰር ከሄድን ደግሞ በራይዘን 4000 ሲሪየስ ፕሮሰሰር ማለት ነው። አሁን ያልኳችሁ 10ኛ ጀነሬሽን ወይ ደግሞ 4000 ሲሪየስ ማለት የፕሮሰሰር አይነቶች ናቸው። ከ2020 ጀምሮ የተመረቱ ፕሮሰሰሮች ናቸው ማለት ነው። ከዛ ውጪ ደግሞ ሁለተኛው ማየት ያለባችሁ ነገር ላፕቶፕ ላይ ጂፒዩ ነው። ጂፒዩም ትንሽ ጠንከር ማለት አለበት፣ ምክንያቱም ቪዥዋል የሆነ ስራ ስለምሰሩ ጂፒዩ ያስፈልጋችኋል ማለት ነው። ሌላ ማየት ያለባችሁ ነገር ደግሞ ራም ነው። ራሙን በደንብ ማየት አለባችሁ፣ ምክንያቱም 8GB መግዛት የለባችሁም፣ ጥቅም አልባ አውትዴትድ ሆኗል። ስለዚህ 16GB ነው መግዛት ያለባችሁ። 16GB ሆኖ ራሱ ከፍተኛ DDR4 መሆን አለበት ወይ ደግሞ DDR5 መሆን አለበት። እንደዛ በሚሆንበት ጊዜ በጣም ፈጣን ራም ነው የሚሆንላችሁ ነገሮችን ታስኮቻችሁ ሙቭ ለማድረግ ሲፈልጉ። ከዛ ውጪ ደግሞ መመልከት ያለባችሁ ነገር ያላችሁ ስቶሬጅ በጣም ፈጣን SSD መሆን አለበት። ሃርድ ዲስክ የሚባለው ነገር ጭራሽ ለክሬተር የማይመከር ነገር ነው። SSD መሆን አለበት። SSD ሆኖ ራሱ በጣም ፈጣን መሆን አለበት ማለት ነው። ስድስተኛው የሚያስፈልጋችሁ ነገር ደግሞ ስልክ ነው። ስልካችሁ በጣም አሪፍ ኔትወርክ ኮኔክቲቪቲ ሊኖረው ይገባል፣ ፖስት ስታረጉ ኳሊቲው እንዳይቀንስ ማለት ነው። ከዛ ውጪ ነገሮችን በፍጥነት ለመላላክ ይጠቅማችኋል ማለት ነው። ከዛ ውጪ የሚያስፈልጋችሁ ነገር ስልክ ላይ ደግሞ ስክሪኑ ነው። ምክንያቱም እናንተ ኮንተንታችሁ የሚታየው በስክሪኑ ነው። ስለዚህ የምንለቁት ኮንተንት ምን ያህል ኳሊቲ እንዳለው የምታዩበት ስለሆነ ማለት ነው። ከዛ ውጪ ደግሞ ዴይሊ ኮንተንቶችን መጠቀም መቻል አለባችሁ። እነሱን ኮንተንት እያያችሁ ነው የራሳችሁን ኮንተንት የምታመጡት። ስለዚህ እዛ ነገር ላይ ማስተካከል መቻል አለባችሁ ማለት ነው። ብዙ ኮንተንት ክሬተሮች ለእይታ ነው ስልክ የሚገዙት እንጂ ለስራ ብለው ስልክ አይገዙም። ግን ለእይታ ሳይሆን ለስራ የሚመጥናችሁን ስልክ ብቻ መግዛት ትችላላችሁ። ስለዚህ አሁን የነገርኳችሁን 6 ነገሮች ማሟላት ይጠበቅባችኋል ማለት ነው። ማሟላት ካልቻላችሁና ገንዘብ ካጠራችሁ ደግሞ ኢንጌጅመንት ያላቸውን ኮንተንቶች አሁን ባላችሁ ስልክ ሊሆን ይችላል፣ አሁን ባላችሁ እቃዎች ብቻ ተጠቅማችሁ ገንዘብ ከሰራችሁ በኋላ ወደፊት ቀስ እያላችሁ ማሟላት ትችላላችሁ ማለት ነው። ይሄ ቪዲዮ እንደተጠቀማችሁ ስለማልጠራጠር የቤተሰባችን አባል ይሁኑ ማለት ነው። በዚህ ቪዲዮ መጀመሪያ ደግሞ ይሄ ቪዲዮ እንደሚመቻችሁ ስለማልጠራጠር ላይክ በማድረግ ጀምሩት ብያችሁ ነበር። አሁን እንደተመቻችሁ ስለማልጠራጠር ላይክ በማድረግ ጨርሱት ማለት ነው። እስከምንገናኝ ድረስ ሰላም ቆዩኝ።